Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ አዲሱ ቻናላችን ነውና በፍጥነት እያደገ ያለ ከእናንተ ለእናንተ የምናቀርበው ዜና ከዓለም በሙሉ በተለይ ደግሞ ከአዲስ አበባ ያላችሁ በእውነት በጣም ነው የምናድንቃችሁ። ቤተ መንግስት ድረስ ያለውን ነገር ጭምር የምትልኩልን በእውነት ህዝባችሁ ምን ያህል እንደምትወዱ ልባችሁ ከህዝባችሁ ጋር እንዳለ ለመግለጽ እንፈልጋለን። በርቱበት፣ ጠንክሩበት። እናንተን የሚያጋልጥ ምንም ነገር የምናደርገው ነገር የለም። ስለ እናንተ የምናወጣው ነገር የለም። ብዙዎቻችሁም እነማን መሆናችሁ ማወቅ አንፈልግም። ለዚህም ነው የማንጠይቃችሁ። ከየት ነው ወዴት ነው አንልም። ትክክለኛነቱን ብቻ በማስረጃ የምትልኩትን ወደ ህዝባችን እያቀረብን ነውና ይህንን ቻናል ግን አዲሱ ቻናል ያልተቀላቀላችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግም አበረታቱት። ይደግ። ምክንያቱም ልሳን ያስፈልገዋል የአዲስ አበባ ህዝብ የመላው የኢትዮጵያ ህዝብ። በአማርኛ ስንመጣ አድማጮቻችን ለምንድን ነው መላው የኢትዮጵያ ህዝብ ይነስም ይብዛም አማርኛ ስለሚናገር ነው። አብይ አህመድ የሚያደርገው ያለው ሴራ፣ አብይ አህመድ በፍርሃትና በጭንቀት የአእምሮ በሽታ አለው ወይ እስኪባል ድረስ የሚያደርገውን የሚናገረውን ሌላ ጊዜ ምን ነበር ቀደም ብሎ ዛሬ የተናገረ ነገ አይደግመውም ነበር። ነገ የተናገረውን ከነገ ወዲያ አይደግመውም ነበር። ግን አሁን ምንድነው ሆኖ ያለው? በየሰዓቱ የሚለዋወጥ ነገር ነው። ማንንም የማያምን ነው ሆኖ ያለው። ማንም የማያምን በፍርሃት በጭንቅ የተወጠረ እንደሆነ ነው የሚነግሩን። ለዚህ ደግሞ ማስረጃቸውን የሰጡንን እነግራቸዋለን። ይሄ የምታዩት ያላችሁ ስዕል ከበስተጀርባው ያለው በአሮ ምልክት አድርገንበት ያለው ምኒልክ ቤተመንግስት ነው። አድማጮች ዩኒቲ ፓርክ ነው፣ ዩኒቲ ምናምን ብሎበታል። አሁን ለመቀያየር ፈልጓል። ግን አብይ አህመድ ይሁንም ይብዛም ይነስም ቢሮው እዛ ነው። ሰፊ ነው፣ ግቢው በጣም ሰፊ ነው። ቤተክርስቲያን ሁሉ ገብርኤል እንዳለው ታስታውሳላችሁ። እዛ አካባቢ የነበረው ህዝብ እና አሁን በቤተ መንግስቱ አካባቢ ያለውን በሪፐብሊካን ጋርድ ውስጥ ያለውን አብይ አህመድና ሪፐብሊካን ጋርዱ ያለው የሚያስደነግጥ በጣም የሚገርም ነገሮችን ልከውልናል። ሌላ አሜሪካም በየጊዜው ማስጠንቀቂያ ለአብይ እየነገረች ነው። ምንድን ነው ያስጠነቀቀችው? አዲሱ ማስጠንቀቂያስ ምንድን ነው? እሱንም ወደ እናንተ እናመጣለን። እናንተ እንደነገርናችሁ ላይክ አድርጋችሁ ጀምሩት። ለምን ህዝባችን እንዲሰማው ዩቱብ በሰፊው እንዲዘረጋው ማለት ነው። ደጋግመን እንደምንናገረው አንድ ሰከንድ ብትሆን ማጥፋት አንፈልግም ስናስተዋውቅ። ግን ኢትዮጵያ ውስጥ የሚታየው እንደዚህ ያርጉ ህዝባችን ይስማው የምንላቸው ያለው አንድ ሳንቲም ለማግኘት አይደለም። ምክንያቱም አንዳንዶቹ ለሳንቲም ብለህ ነው ምናምን ይላል። ሳንቲም ማንነት የሰው ማንነት ማያቅ ነው እንደዛ የሚለው። አንደኛ ነገር አፍሪካ ውስጥ የሚታይ ነገር ሳንቲም አይገኝበትም ብያቸዋለሁ። ደጋግሜ ነው ነገራችሁ። ምክንያቱም ቁርጡን እንድታውቁ መላው አፍሪካ ላይ የሚታየውን አንድ ሳንቲም አይከፍልም ዩቱብ። ለዛ ለምን ማስታወቂያ የሚደረግ የኢትዮጵያ ህዝብ ሞቶ ይገዛኛል ብሎ ማስታወቂያ የሚያስነገር የለም። ይህንን እያልኩ እንግዲህ ወደ አለው ሁሉ ውሰዳችሁ አድማጮች። ይህንን ምለው ያለሁት አንዳንድ የሚጽፉትን ሆን ብለው ህዝቡን ለማሳሳት የሚጽፉትን ያሉትን የምትሰሙ እንዳትኖሩ ብዬ ነው። ለሚጽፉት ሆን ብለው ነው፣ ተገዝተው ነው። የአብይ አህመድ ቡችሎች ናቸው። እሱ ነው አጥንት የሚጥልላቸው። ለዚህ ነው እየጮሁ የሚውሉት ቀንና ማታ። አሁን የምናወጣው ያለ ነው ሚስጥር እንዳይወጣም የሚፈልጉ ናቸው። ግን በቀጥታ ወደዛ ልግባ። እኔ ጋር ቆዩ፣ እስከ መጨረሻ አዳምጡት። ለትንሽ ደቂቃ ነው እና በአሜሪካ ልጀምርላቸው አድማጮቼ። አጠር ያለ ዜና ነው የምነግራችሁ። ሰፊ የሆነ ማስታወቂያ ወጥተዋል። ግን አሜሪካ እያስጠነቀቀች ነው ያለችው። ምንድነው አዲሱ ማስጠንቀቂያ ብትሉኝ፣ ጦርነት አቁም ነው፣ ጠባጫሪ የሆንክ ነው። በተለይ ደግሞ የኢትዮጵያ አጎራባች የሆኑትን አሜሪካ አንድና አንድ ስለ አሜሪካ ልንገራችሁ። እኔ አሁን በትውልድ ኢትዮጵያዊ በዜግነት አሜሪካዊ ነኝ አይደለም። የአሜሪካ አንድ ትልቁ መፈክር አለ። ቋሚ የሆነ ጓደኛ የለም። የአሜሪካ ቋሚ የሆነ ጠላትም የለም። ሁል ጊዜ ቋሚ ግን የነሱ ናሽናል ኢንተረስት ነው። ዘር ኢዝ ኖ ፐርማነንት ፍሬንድሺፕ በት ዘር ኢዝ ፐርማነንት ናሽናል ኢንተረስት ነው የሚሉት። ለሀገራቸው ለአሜሪካ የሚጠቅም ምንድን ነው? ለአሜሪካ የሚጠቅም ስራ እንዲሰራ ይፈልጋሉ። በተለይ አሁን ይሄ ምን ማለት ነው? ቀይ ባህርን የሚመለከት ነው። ህንድ ውቅያኖስ የሚመለከት ነው። ቀይ ባህር የሁሉ ነዳጅ ከአረብ ሀገሮች የሚመጣበት ወደዚህ ወደ አሜሪካ የሚመጣበት ወደ አውሮፓ የሚሄድበት ዋና መተላለፊያ ነው። ቁልፍ የሆነ ቦታ ነው። እዛ ግርግር እንዲፈጠር አይፈልጉም። ለዚህም ነው ሁቲ የየመኖቹን ሂደው ለየመን የነበሩትን እንዳለ ድምጥማጣቸው ያጠፏቸው። አሁን ትራምፕ ተመርጦ እንደመጣ ለምን እያገቱ መርከቦቹን ብዙ ችግር ፈጥረው ስለነበረ። ስለዚህ ወደብ እፈልጋለሁ፣ እንዲህ ያመጣለሁ፣ እንዲህ መልሳለሁ እያልክ የጦር መሳሪያዎችን እየገዛህ እንደሆነ እናውቃለን። ግን ከኤርትራ ጋር እና ከዛ አካባቢ ካሉት ከሶማሊያም ከጅቡቲም ጋር አንዲት ነገር ብለህ እንዳታነሳ ብሎ ጥብቅ የሆነ ማስጠንቀቂያ ሰጥተውታል። ሰፊው የሁሉም የአሜሪካ አዲሱ ናሽናል ኢንተረስት ወይ ደግሞ የደህንነታችን ጉዳይ ነው ያሉትን አውጥተዋል። ሂዳችሁ እንግሊዝኛ ለምታነቡ እንድታዩ ትፈልጋለሁ።
የስቴት ዲፓርትመንት ዌብሳይት ላይ ሄዳችሁ ማለት ነው። ይህንን እያልኩኝ አሁን አብይ አህመድ አስደንጋጩ የምንላቸው ያለ ነው። ቤተ መንግስት ዙሪያ ምንድን ነው የሚደረግ ያለው ብትሉ ወደዛ ልግባላችሁ። አንደኛ ሪፐብሊካን ጋርዶቹ በየጊዜው ነው የሚቀያየራቸው። ድንገት በቃ አንዳንዶቹ በተለይ ከጅማ አካባቢ ያልሆኑት አሁን ሙሉ በሚባሉት ትንሽ በጣት የሚቆጠሩ ከደቡብ አሏቸው። የተቆሩት ግን ኦሮሞዎች ናቸው ጠባቂዎቹ። ኦሮሞ ለኦሮሞውም ከጅማ አካባቢ መምጣት አለበት። እነሱንም አያምናቸውም። በየጊዜው ነው የሚቀያየረው። እዛ ላይ ብቻ አይደለም በሪፐብሊካን ጋርዱ በጠባቂዎቹ ብቻ ላይ አያቆምም። አድማጮች ይሄ የምኒልክ ቤተ መንግስት የምታዩት ያላችሁ እኔ ውስጡ እንዳጋጣሚ ሆነ ያው አይተነዋል። ሙሉ ግቢውን ዞሬ አይቸው ነበር። ብዙ ነገር ቴኒስ ኮርት አለው። መንግስቱ ኃይለማርያም ቢሮ ያሰራው ነበረ። አሁን አፍርሶ አብይ አህመድ በሰፊው የሰራው መንግስቱ ኃይለማርያም ያሰርቶት የነበረውም መለስም ቢሮው እዛ ነበር። ሚኒስትሮች ነበሩት። አሁን ግን አብይ አህመድ እነሱን ድምጥማጡን አፍርሶ በሰፊው ሰርቶታል። ግን አሁን የምኒልክ ቤተ መንግስቱ ምንድን ነው ያደረገው መሰላችሁ? በጣም ስለሚፈራ አንደኛ በሁለት ትልልቅ ግንብ አጥሮታል። ዙሪያውን የምታዩት ያላችሁ የፍርሃቱ ብዛት ዙሪያውን በሁለት ግንቢ መሃሉ ላይ ወደ አንድ ትልቅ ቤት የሚያሰራ መጀመሪያው ግንብና በሁለተኛው ግንብ፣ ይሄ ደግሞ በኮንክሪት የተሰራ አጥር ነው ሰርቶት ያለው። ከዛ በኋላ ባርብድ ዋየር የሚሉት አላለም፣ ይሄንን አደገኛ አጥር የሚሉት እሱንም አድርገዋል። የሁሉ ሪፐብሊካን ጋርድም አድርገዋል። በሱም አይተማመንም። አሁን ለምሳሌ ቢሮው አብይ አህመድ ማንም አይገባበትም። የአብይ አህመድ ቢሮ የሚከፈተውም የሚዘጋው በአብይ አህመድ ብቻ ነው። ሊጸዳ አይከፈት፣ ሊበራ አይከፈት፣ እሳት አደጋ ቢነሳ አይከፈት። በሱ የጣት አሸራ ነው የሚከፍተው የሚዘጋው። ከፍተኛ የሆነ በቃ ፍርሃት፣ ካሜራው በየዙሪያው ነው ያለው። ይህ ሁሉ እንደምነግራቸው ያለው ሪፐብሊካን ጋር ተቀላቢ እዛ በየቀኑ የሐረር ሰንጋ እየመጣላቸው ታርዶ የሚበሉ ናቸው። እስኪጠቀምባቸው ድረስ እስኪያባረራቸው ድረስ በከፍተኛ ደረጃ ነው የሚንከባከባቸው። በከፍተኛ ደረጃ ልዩ የሆነ በቃ ሂዶ ከነሱ ጋር ስፖርት ልስራ ይላል። ከነሱ ጋር ይቀራረባል። ምን ያደርጋል? ለምን እንዲቀርቡት እንዲወዱት። የእያንዳንዳቸው ደግሞ ምን አዲስ ነገር እንዳለ በቤተሰቦቻቸውን ይጠይቅና ከዛ በኋላ ይህንን ነገር ተደርጓል ከተባለ አይ እንዲህ ሰምቻለሁና እንደዚህ አድርግ ይላል። እንዴት አድርጎ ነው ያወቀው ብለው ደግሞ እነሱ ይገረማሉ። ስለ እያንዳንዳችን ያስባል፣ እንዲሉት ያደርጋል። ከዛ በኋላ ደግሞ ድንገት እንደዛ ሲልህ ትናንትና ቆይቶ ድንገት መጥቶ ደግሞ ተባረሃል ይላል። ወደ ግንባር ይልካቸዋል። ታስታውሱ እንደሆነ ትግራይ ተልከው እዛ ስንት የተማረኩ ነበሩት። አሁን የትግራይ ሰራዊት ብዙዎቹ ይሄ ቀይ ኮፍያ ነው የሚያደርጉት። ከነሱ የተማረከ ነው። ከነሱ ሲማረኩ ጫማቸውና ኮፍያቸው ነበር የሚቀሟቸው ታጋዮቹን ማለት ነው። እና አሁን ዋናው ዞሮ ምንድን ነው ዙሪያውን በአጥር ብቻ አይደለም፣ ዙሪያው ላይ የነበረው በሸራተን አካባቢ አለፍ ብሎ የነበረው ሜዳ በሉ፣ 4 ኪሎ ወደ ላይ ያለውን በሉ፣ በስላሴ ወደ መንገድ ያለው በሉ፣ ከሱ አልፎም ወደ መገናኛ የሚወስደው መንገድ ላይ የነበሩት በሉ፣ ዙሪያው ብቻ ሙሉ 360 ዲግሪ ምን አድርገዋል? 360 ዲግሪውን እዛ ይኖር የነበረ ህዝብ አጽድቶታል በሙሉ። ወደ ከሳንቺስ የሚወስደው፣ ወደ ሂልተን የሚወስደው፣ ወደ ሸራተን የሚወስደው፣ ወደ 4 ኪሎ የሚወስደው፣ ወደ መገናኛ የሚወስደው ዙሪያውን እዛ የነበረው አነስተኛ ገቢ ያላቸው የድሮ ቤቶች ናቸው እንዳለ አፍርሶ ጠራርጎታል። አሁን ሜዳ ነው፣ እልም ያለ ሜዳ፣ ለጥ ያለ ሜዳ፣ ሳርም ምናምን ዛፎችን ተክለውበታል። ለምንድን ነው እንደዚህ ያደረገው? ከነሱ ተነስቶ ወደሱ መጥተው እንዳያወጉት እንዳይገድሉት ይፈራል። በዛ ላይ ማላቆመም ይሄ ሰውዬ ምንድን ነው የሚያደርግ ያለው? ጫካ ብሎ እልም ያለ በረሃ ላይ እዛ እንዳለ ህዝቡን ነቃቅሎ አውጥቶ ከፊት ለፊቱ ገደል ነው ገደል እዛ ላይ ሆነ ምንድን ነው የሚታይህ? እንግሊዝ ኤምባሲ የምታውቁት ከሆነ አዲስ አበባ እንግሊዝ ኤምባሲ ያለ፣ ራሽያ ኤምባሲ ያለ፣ ኬንያ ኤምባሲ ያለ። ወደ ላይ ስትሄድ ደግሞ ቤተክርስቲያን አለ፣ ማርያም ቤተክርስቲያን ላይ ደግሞ ወደ ቤላ ስትሄዱ እሱን ነው የሚታየው። ገደል በሩቁ ነው፣ ወደሱ የሚጠጋው የለም። ስለዚህ የሚወጣበትና የሚገባበትም አንደርግራውንድ ነው ሰርቶ ያለው። እና አሁን የሚሉን ያሉ ይሄ ሰውዬ የፍርሃቱ ብዛት በድንገትም ፊቱ አሁን እንዳለ ከሰል ነው የመሰለው አሉ። ሜክአፕ በሜክአፕ ተለቅልቆ ተቀብቶ ነው የሚወጣው። አንድ ጊዜም ብቻ አይደለም 3-4 ጊዜ ሜክአፕ እየተደረገለት ነው በመሃል የተቋረጠ። ይሄ በሚዲያ የምናየው በግሉ ኤዲት ነው የሚያደርገው። እያንዳንዷ መጥፎ የምትመስል ነገር ካየ ራሱ ማነው ስሙ ያደርጋል። ግን ከሁሉ በላይ ይሄ ሰውዬ የጭንቁ የጦር መሳሪያ አሁን በብዛት ገዝቶ እያስገባ ነው። ለኤርትራ ለመውረር ኤርትራን መልሶ ወደ ኢትዮጵያ ለማስገባት ነው ሐሳቡ የነበረው። አሁን ግን የአሜሪካ መንግስት አይ እጅህን አንሳ፣ ከጎረቤት አገሮችህ ጋር ከማንም ጋር
ጣልቃ እንዳታገባ ብሎታል። የሱዳን ከሐሚቲ ጋር የሚያደርገው የነበረ ዩናይትድ አረብ ኤምሬትስ ለሐሚቲ ስለሚያግዝ ለተቃዋሚ ቡድን ስለሚያግዝ ስለዚህ የዩናይትድ አረብ ኤምሬትስ ቀጥታ ወደ ሱዳን አይልክም። ቀጥታ ወደ አብይ አህመድ ወደ ኢትዮጵያ ይልካል። የጦር መሳሪያውም ገንዘቡም ሁሉ ነገር። ከዛ በኋላ አብይ አህመድ ደግሞ ወደ ደቡብ ሱዳን ወደ ሐሚቲ ይሄ ተቃዋሚ ድርጅቱ የጦር መሳሪያም ይሁን ሁሉንም ነገር ደግሞ ያስተላልፋል። እንደዚህ ማድረግም አቁም ብሎታል። ለምን? ከዚህ በፊት ነግረናችኋል። የሱዳኑ አልቡርሃን ለዩናይትድ የሳውዲ አረቢያ ንጉስ የክራውን ፕሪንሱ አልጋወራሹ ወደ ትራምፕ ከመምጣቱ በፊት ደውሎ ባክን ረፊ እንዲሉት አሜሪካ ለዩናይትድ አረብ ኤምሬትስ ረፊ እንዲሉዋት ጦር መሳሪያም ገንዘብም እየላከች ከሱዳን ደግሞ ንብረት ይሄ ሁሉ ወርቅና ይሄ ሁሉ በደም ህዝብ እየተጨፈጨፈ እየወሰደች ነው ያለችው እና አቁም እንዲሉ ንገርልን ብሎ መጥቶ እያለ ተናግረዋል። ድምፁን ከፍ አድርጎ ተናግረዋል። ትራምፕም እዚህ ኬኔዲ ሴንተር ዋሽንግተን ዲሲ ስብሰባ የተደረገ ጊዜ ማለት ነው አቀባበል ሳውዲ አረቢያ አልጋወራሽ ሲያደርግለት። ስለዚህ ይህንን ያለው አብይ አህመድ አሁን የሚነግሩን ያሉት አእምሮው ጤነኛ አይደለም። በጣም አስደንጋጭ አስፈሪ ደረጃ ላይ ነው ደርሶ ያለው። ይህ ሰውዬ የሚይዘው የሚጨብጠው ነው ጠፍቶበት ያለው እና ይህንን ነገር ኢትዮጵያን ሳያጠፋ እንዴት አድርገን ማጥፋት እንዳለብን እንዴት አድርገን ይህ ሰውዬ በቁጥጥር ስር ማዋል እንዳለብን የኢትዮጵያ ሕዝብ ማሰብ አለበት ነው የሚሉ ያሉት እነዚህ ምንጮቻችን የሚልኩልን ያሉት። ከሁሉ በላይ የቀለለ የሚሉን ያሉት ግን የአዲስ አበባ ሕዝብ ለእናንተ ነው መልእክት የሚያስተላልፉት ያሉት። ህዝቡ ሆ ብሎ ከተነሳ በ3 ሰዓት በ4 ሰዓት ነው የሚወርደው። ምክንያቱም ሁሉም ጠልቶታል። ሪፐብሊካን ጋርዱን በየቀኑ እያባረረ ሲያዩት ነገም ለኔ ያባረረኛል ብለው ጠልተውታል። ቢሆንላቸው ቢገለብጡት ደስታቸው ነው። አንድ ጥይት አንድ ፍሽካ ነው የሚፈለገው ያለው ነው የሚሉን ያሉት። ስለዚህ የኢትዮጵያ ህዝብ ከዛም መጥቶ አዲስ አበባ ነፃ ያወጣልናል ብላችሁ ከምትጠብቁ ሆ ብላችሁ ተነሱ። ነቃቅሎ ይሄው እንደምንለው ያለው ቤተመንግስት አካባቢ ትኖር የነበረ ገብርኤል ቤተክርስቲያን እየሄዳችሁ የምትሳለሙ የነበራችሁ በሙሉ ከካሳንቺስም ከራኤልም ከሁሉ ነገር የምትሄዱት የነበረው ይኸው ተጠራርጋችሁ የት እንዳላችሁም አይታወቅም። ስለዚህ የራሳችሁን ክሌም ለማድረግ የራሳችሁን ንብረት ለማስመለስ መነሳት ነው ያለባችሁ። አለበለዚያ እንዳለ አዲስ አበባ ብቻ አይደለም ሙሉ ኢትዮጵያም ተበታትና እርስ በርሳችንም ሊያባላን ነው የሚሰራ ያለ ይሄ ሰውዬ ነው የሚሉን ያሉት። ይህንን ያልኩ አድማጮቼ ለአሁን እዚህ ይበቃኛል። ሰላም። እናንተም ላኩልን ሁላችሁም በትክክለኛ የሚደረግ ያለውን እስከነ ማስረጃው እስከነ መረጃው በሪከርድም በጽሁፍም መላክ ትችላላችሁ። ላኩልን እያልኩ ደህና ዋሉ፣ ደህና ደሩ። ቻው።